ይሄ ድብቅ ፍቅራችን እኮ ምን ያህል ደስ እንደሚለኝ እኔም ራሱ የሌላ ሰው ሚስት መሆንሽን እየረሳው ከአንቺ ጋር ሰው ሌላ ዓለም ውስጥ ነው የምሆነው። ወይኔ የኢቨን ሰዓት ደርሷል። ፈጥነን መሄድ አለብክ። ምን እንደሆነች የባለሽ ቤት እንደማትመጪኝ ታውቂያለሽ። ሄቨን መጣሽ? እንግዳ አለብሽ እንዴ ደሊላ? አዎ ዘመዴ እኮ ነው ሊጠይቀን መጥቶ አሁን ሊሄድ ሲደረሽበት። አዎ ወንድሜ ማለቴ እህቴ አብርሃም ይባላል። የደሊላ ዘመድ። ዘመድ? እኔ የማላውቀው ዘመድ አለሽ እንዴ? አዎ አታውቂውም? የሩቅ ዘመድ ነው። ድንገት ነው የመጣው። ነው እንዴ? እና ምን ነው እኔ ስመጣ እንዴ የምትሄደው? ትንሽ አትጫወት? ተጫወትኩኝ። ልሄድ ስል ነው የመጣሽው እንዴ? ወንድሜን ሳታገኘው ነው እንዴ ታዲያ የምትሄደው? እዚሁ ስላለ ሰሞኑን ማምጣቱ አይቀርም። ያን ይገናኛሉ። እሺ ቻው፣ አትጥፋ። ለምን እንደሚበተበቱት የሆነ የደበቁት ሚስጥር ያለ ይመስላል። ያው ሂል ስለ ባለመስማት ያው ችግር ውስጥ ገብተን ነበር። እኔ እኮ ምንም አውቀው ነገር የለም። እንዴት ነገሩ እንደዚህ ይሆናል ብዬ አስባለሁ። ደግሞ ቶሎ ምን ይመጣል መሰለኝ ነበር። ከድሮም ቢሆን ከኢቨን ጋር ጥሩ ግንኙነት እንዳሌለና እንደማንዋደድ ታውቃለህ እሱማ የባለሽ ህይወት አይደለች። እንዴትም እኩል ትዋደዶች ነው እኮ። አሁን በእኔና በዮናክ መካከል ይሄን አጋጣሚ ተጠቅማ ችግር ለመፍጠር ጥሩ አጋጣሚ ነው የሚሆንላት። ታዲያ ምን ልታረጊ ነው? እኔ እንጃ። እሷ ምንም ነገር ከመናገሯ በፊት እኔ ሁሉም ነገር ቀድሜ እነግረዋለሁ። እሱ ጥሩ ሀሳብ ነው። አሁን ግን ያንተ እዚህ መቆየት ጥሩ ስላልሆነ በፍጥነት ሂድ። እሺ፣ አዲስ ነገር ካለ ደውይልኝ። እሺ፣ እደውላለሁ። እኔ ምንሽ ደሊላ ያ ቀን ስለመጣው ሰውዬ ለወንድሜ ነገርሽ እንዴ? እርግጠኛ ነኝ እኔ ባላውቀውም ወንድሜ ግን ያውቀዋል። የትኛው ሰውዬ? ስለማን ነው የምታወሩት? እኔ የማውቀው ሰው ማን ነው? ደሊላ ዛሬ የመጣ ሰው ነበር እንዴ? እረስቼው እኮ ነው ያልነገርኩት። አንድ የሩቅ ዘመዳችን ዛሬ መጥቶ ነበረ። እሱን ነው የምትልክ? የሩቅ ዘመድ? ታዲያ ይሄን ሳያውቅ በሚስጥር ምን ፈልጎ ነው የመጣው? ዝም ብሎ ነው፣ በድንገት ነው የመጣው። ስለመሸ ነው እንጂ አንተንም ሊያገኝ ፈልጎ ነበር። የሩቅ ዘመድ ከሆነ እንዴት ካንቺ ጋር ልትገናኙ ቻላችሁ? አይገርምም? ፍጹም አልተሳሳትኩም። እዚህ ቤት ከመጣች ከመጀመሪያ ቀን ጀምሮ ደስ አላለችኝ ነበር። ሄቨን እባብ ናት። ያን ሁሉ ጥያቄ በሄኖክ ቤት ያነሳችው እንዲሁ በቅንነት አይደለም፣ ሆን ብላ አስባበት ነው። ባለቤቴ ፊት እንደዛ ያደረገችው እኔ ለማሰጣትና የባለቤቴ ልብ በጥርጣሬ ለመበከል ነው። የሆነ ነገር ለማግኘት ስታነፈንፍ እንደነበር በደንብ ያስታውቃል። የሆነ የምታውቀው ነገርማ አለ ወይስ ዝም ብላ እየገመተች ነው? አይ ዝም ብላ እንኳን አይመስለኝም። አብርሃምን በጣም ተጠራጥረዋለች። ምንም ይሁን ምንም እጄን አጣጥፌ እሷ እስክታጠፋኝ ድረስ አልጠብቅም። እሷ ልትቀድመኝ ነው ያሰበችው፣ ግን እኔ ቀድማታለሁ። ከመከላከል ማጥቃት ይሻላል። እቤት ውስጥ ለምታደርገው ነገር እያንዳንዱ እንቅስቃሴ ነቅቼ መጠበቅ አለብኝ። ባለቤቴ በእኔ ላይ ጥርጣሬው ሳይጠነክር እሷን የማትታመንና ሴረኛ አድርጌ መሳል አለብኝ። አዎ ጨዋታውን እሷ ከጀመረችው እኔ ጨርሰዋለሁ። ሳትቀድመኝ ቀድሜ ጥላታለሁ። ሰላም፣ እንዴት ናችሁ? ሄቨን መጣች እንዴ? አብርሃምን እኮ ታውቂዋለሽ። ደሊላ ቀድማ አስተዋውቃሻለች አይደል? አዎ አውቀዋለሁ። አንተና አብርሃም ግን መቼ ነው እንደዚህ ተዋወቃችሁት? በምን ፍጥነት ነው እንደዚህ የተግባባችሁትስ? ሄቨን፣ እኛ እኮ የደም ትስስር አለን። ከሄኖክ ጋር ድሮን በስም እንታወቅ ነበር።
ዛሬ ስንገናኝ ደግሞ ይባስ ተቀራረብን። ለምን ግራ ገባሽ? አይገርምም? እኔ እኮ የደሊላ ዘመድ መሆንህን እንጂ ከወንድሜ ጋር እንደዚህ አይነት ጥልቅ ወዳጅነት እንዳላችሁ አላውቅም ነበር። ከዚህ በኋላ በደንብ ቤተሰብ ሆነናል አይደለ እንዴ? እውነት ነው። የደሊላ ዘመድ ማለት ለእኛም ዘመዳችን ነው። ደስ የሚል ቆይታ ነበር። አሁን ግን መሄድ አለብኝ። እኔ ሱቅ መገዛው ዕቃ ስላለ በዛው ልሸኘው። ትንሽ አትጫወትም? በቆይ ደስ ላይ ነበር ግን መሄድ አለብኝ። ባለፈውም ልክ እኔ ስመጣ ነው የሄድከው። አሁንም እኔ ስመጣ ጠብቃለሁ እንዴ የምትሄደው? አጋጣሚ ነው እንጂ ከአንቺ መምጣት ጋር የሚያገናኘው ነገር የለም። አይ ሲደጋገምብኝ ነው የጠየቅኩ። አጋጣሚ ነው። በዛ ላይ ከአሁን በኋላ ቶሎ ቶሎ ስለሚመጣ በደንብ እንገናኛለን። ደስ ይለናል። አትጥፋ። እሺ አጠፋ። ደህና ነው። በእውነት ትልቅ ተአምር ነው የሰራው። እቅዳችን በዚህ ፍጥነት ይሳካል ብዬ በፍጹም አልገመትኩም ነበር። እኔ እኮ ነገርሽ ነበር። ሰውን ለማሳመን ዋናው በራስ መተማመን ነው። ባልሽማ ዘመር መሆኔን ሙሉ በሙሉ አምኖበታል። አዎ እኔ እኮ መጀመሪያ ላይ በጣም ፈርቼ ነበር። ሄኖክ በጣም ጠንቆቅ ስለሆነ እንዳይጠራጠር ፈርቼ ነበር። ግን አንተ የፈጠርከው የቤተሰብ ታሪክ ፍጹም እንከን የሌለው ነው። ያንንም አስቤበት ነው የመጣሁት። ስለ ትውልድሽና ስለ ቤተሰብሽ የነገርሽኝ መረጃ በሙሉ በአግባቡ ነው የተጠቀምኩበት። አሁን ባልሽ እኔ እንደ እውነተኛ ዘመድ ነው የሚያየኝ። ምንም ጥርጣሬ የለውም። በጣም ጎበዝ ነው። አሁን በነፃነት መንቀሳቀስ እንችላለን። እቅዳችን በሚገባ ተሳክቷል። ለማንኛውም ያቺ የሚያሽቁቅ እህቱ በቀላሉ ልታምን ስለማትችል መጠቀቁ የግድ ነው። እሱማ ምንም ጥርጣሬ የለውም። እሷ እንደ ወንድሟ ሞኛ ምን ነገር አይደለችም። በጣም ብልጥ ነው። አዎ በባለፈው የጠረጠረችው ነገር እንዳለ ያስታውቃል። ስለዚህ ጠንቀቅ ማለት ነው። በትክክል። አሁን ግቢ በቃ። ስትቆይባቸው ሌላ ነገር ላይ ጠረጠሩ። ልክ ነህ። በቃ እሺ ቻው። ሎሬሳ ቢበናል እብድ ነሽ እንዴ? ምን መብት ኖሮሽ ነው እንደዚህ የምትመጪው? መብቴንም መሆን አሳይሻለሁ። ያደረግሽውን ሁሉ ባይነቻለሁ፣ በጆሮዬም ሰምቼሻለሁ። በወንድሜ ላይ ሰራሹን ሴራና ተንኮል ደርሼበታለሁ። የምን ሴራ ነው የምታወሪው? ዝም ብለሽ ስሜን አታጥፊ። እኔ ምንም ያደረኩት ነገር የለም። አሁንም ልትዋሽኝ ትሞክራለሽ? ባለጌ! ያደረግሽውን ነገርና ምስኪኑን ወንድሜ እንዴት እንደጎዳሽው አሁን ሂጂ እነግረዋለሁ። ዛሬ እውነተኛ ማንነትሽ ይታወቃል። ሂጂና ንገሪው። ምን አልሽ? እንዴት አይነት አይነት አብቶኝ ነው የዚህን ያህል ንቀትና ድፍረት ያመጣሽው? ለወንድምሽ የምታቃርጥሪ ወሬ ግን ማስረጃ አለሽ? ሳስበው የለሽም። ባዶ እጅሽ ሆነሽ ለምትነግሪው ወሬ ከኔ አንቺን የሚያምንሽ ይመስልሻል? ለማንኛውም ነገር እኮ ማስረጃ ያስፈልጋል። ማስረጃ እኔ ራሴ ነኝ። እኔ ራሴ አይቼ ምስክር ሆናለሁ። ዛሬ አንቺ ድራማና ስራ ያበቃል። ሁሉንም ነገር ፊት ለፊት አጋልጣለሁ። የሆነሽ ነው ይበል። ምንድነው እንደዚህ ያለሽ? ወንድሜ እቺ አጠገቤ ቆመች ሴት ማን እንደሆነች ታውቃለህ? እቺ እዚህ ቤት ውስጥ ያመጣሃት ሚስትህ እኮ። የኔ ፍቅር እባክህ ስማኝ፣ ነፍሰ ጡር ነኝ፣ አርግዣለሁ። ምን ደሊላ? እውነትሽን ነው? የሰማሁትን ማመን አልቻልኩም። እግዚአብሔር ይመስገን አባት ስለሆነ ነው። አዎ ሄቨን ሰማሽ? አባት እኮ ሊሆን ነው። የቤታችን ደስታ አሁን ሙሉ ሆነ ማለት ነው። አዎ ሰማኝ። ግን ወንድሜ እኔን ልነግርህ የነበረው ይሄን አልነበረም። ምን ልነግርህ እንደነበረ አንዴ ልትሰማኝ ትችላለህ? እባክሽ እሱን ሌላ ጊዜ ትነግሪኛለሽ። አሁን በሰማሁት ዜና በደስታ ስለሰከርኩኝ ደስታ ማጣጣም ነው የምፈልገው። ወንድሜ አስቸኳይ ነገር እኮ ነው። ለምን እንዴት አትሰማኝም? ነገርኩሽ እኮ። እኔ አሁን መስማት የምፈልገው ስለ ልጄ ጉዳይ ብቻ ነው። ሌላ ነገር መስማት አልፈልግም። እሺ አባ ልትሆን ስለሆነ በጣም ደስ ብሎኛል። እንኳን ደስ አላችሁ። ሄሎ ቴቲ፣ እንዴት ነሽ? አረ ሰላም ነው ቴቲ። መጀመሪያ በደንብ ተንፍሺ። የምነግርሽን ማመን ይከብድሻል። አይ ሎተሪ እንኳን አልደረሰኝም። ከዛ የሚበልጥ ትልቅ የወርቅ እድል የደረሰኝ ደሊላ እኮ አረገዘች። አባት ስለሆነ ነው ቴቲ። እግዚአብሔር የቤታችንን ጨለማ አበራው። አሜን አሜን። እኔማ ዜናው እንደሰማው መሆኑን ያጣሁት ለአንቺም ልንገርሽ ብዬ ነው። የቤት ማድመቂያ እኮ አገኘን ቴቲ።
እሷማ አሁን እረፍት ላይ ነች። ምንም እንዳትንቀሳቀስ አዝዣታለሁ። እቴቴ ለወንድም ጋሽ የምነግረው ደውዬ አላነሳውም ነበር። አሁን እየደወለ ነው። ለቀረበው ቤተሰብ ላብስራቸው። ደግሜ እደውላለሁ። እሺ፣ እወድሻለሁ። ሄሎ ወንድሜ፣ እንኳን ደስ አለህ። አጎት ልትሆን ነው። አዎ፣ እግዚአብሔር የጸሎታችንን መልስ ሰጠን። ሄሎ ደሊላ፣ ምን አዲስ ነገር አለ? ትናንት አንተ ከሄድክ በኋላ የተፈጠረውን አታምንም። ምንድን ነው እሱ? ሄቨን ያወራነውን እንዳለ ተደብቃ ሰምታን ነበር። የምርሽን ነው? እንዴት? እቺ ባቢ የሆነች ሴት እንዴት እንደሆነ ባላቅም ያወራነውን በሙሉ ሰምታለች። እና ለወንድሜ ካልተናገርኩ ብላ አላስቸገረችው? ያለምንም ማመንታት ነው። ለዛውም ሁሉም ነገር ለሄኖክ ነገረችው ነው የምትይ? ልትነግረው ጫፍ ደርሳ ነው የሆነ ወሬ ፈጥሬ ወሬውን አጨናገፍኩባት። ምን አይነት ዘዴ? ልክ ሄቨን ስለ ሁለታችን ልታወራ ስትል ፈጥኜ እርጉዝ መሆኔን ነገርኩት። እሷ ልትነግረው የነበረውን ነገር እተወው ነው የምትይ? አዎ፣ ሙሉ በሙሉ ትኩረቱ ወደ ልጁ ነው የሆነው። ገና ቃሉ ካፌ እንኳን ሲወጣ እንዴት እንደደነገጠ አታውቅም። በጣም ጥሩ። ይሄ እኮ እኛ የምንፈልገው ነገር ነው። ግን ድምፅሽ ደስ ያላት መስል። አይ ነገሩን ስነግረው አይኑ ውስጥ ያየሁት እምነት የሆነ ቦታ ላይ ህሊናዬን ወቀሰኝ። እቅዳችን መስመሩን እየያዘ እንኳን ቢሆንም እውነቱን ሳስበው በጣም ይከብደኛል። ደሊላ፣ አሁን እሱ የምናነሳበት ጊዜ አይደለም። እያደረግን ያለነውን ነገር አትርሺ። አውቃለሁ፣ ግን ይሄ ልጅ የኔ ነው። አሁን ግን አባትነቴን ልቀሚና ሌላ ሰው ልታስረክቢ ነው። እኔን እየደበቅሽ ልጄን አባት አርባ ልታረጊ ነው። አብርሃም አትጩብኝ። ይህን እያደረግን ያለነው ለማን ብለን ነው? ሁሉን ነገር የምናገኘው በዚህ መንገድ እንደሆነ ብቻ እንደሆነ አልተስማማንም። ስለዚህ ለጊዜው መታገስ አለብን። አውቃለሁ፣ ግን የኔ የሆነ ነገር ሌላ ሰው ሲወስድ ማየት በጣም ያሟል። ብቻ ተጠንቀቂ፣ እንዳትሳሳች። የጀመረውን እስከ መጨረሻው እንጨርሳለን። ራሴን ደግሞ እጠብቃለሁ። ምን ሆነሻል? ይበል። ምን እያደረግሽ ነው? ምንም አይደለም ወንድሜ፣ ሰዓት ለማየት ፈልጌ ነው። ታዲያ የደረሰ ላይ ምን ሰዓት የምታየው? የራስሽ ስልክስ? የኔ ሰዓቱ ጠፍቷል፣ ለዛ ነው። ቢሆንም ሳታስፈቅጂ የሰው ስልክ መንካት አግባብ አይደለም። ይቅርታ ወንድሜ። ምን ነው የተፈጠረ ነገር አለ? ምንም አልተፈጠረም ደሊላ። ስልክሽ ሰዓት ሲያሳይ ውብ ስለነበር እሱን እያየሁት ነበር። አንዳንዴ የምታደርጊው ነገር ጨርሶ አይገባኝም። ወደ ልትጅ ነው? ወደ ሐኪም ቤት እየሄድኩ ነው። ዛሬ ቼክአፕ ቀጠሮ አለኝ። ሐኪም ቤት? ታዲያ ብቻሽንማ በሱም አትሄጂም። እኔ አብሬሽ እሄዳለሁ። አይ በፍጹም አንተማ አትልፋ። እኔ ራሴን ችዬ መሄድ እችላለሁ። በዛ ላይ አንተም ስራ ይረፍድብሃል። እውነታውን ወንድሜ፣ አንተ ወደ ስራ ሂድ፣ እኔ አብሬያት እሄዳለሁ። ሄቨን፣ አንቺ መልፋት የለብሽም። አያስፈልግም። ብቻ መሄድ እችላለሁ። ለምን ደይላ? አንቺ ምን ሆነሻል? እኛ እኮ ላንቺ አስበን ነው። ወንድሜ እውነቱን ነው። እዚህ እስካለው ድረስ ሚስቱንና ልጁን የመንከባከብ ኃላፊነት የኔ ነው። እኔ ያለው እንዴት ብቻሽን ትንከራተቻለሽ? አይነት ስላሰባችሁልኝ በጣም አመሰግናለሁ። ግን እርግዝና ገና ስለሆነ አሁን አያስፈልግም። ብቻ መሄድ እችላለሁ። ደሊላ፣ የዚህን ያህል ብቻሽን ለመሄድ ለምን እንደፈለግሽው? የምትደብቂው ነገር አለ እንዴ? ምንም የምደብቀው ነገር የለም። እኔ እንዳትለፊ ብዬ ነው እንጂ ችግር የለውም። ለእኛ ታስቢ የኔ ቆንጆ። አሁን እኮ እንክብካቤ ያስፈልግሻል።
ሄቨን ቆይ አንዴ። ምን ሆንሽ? መቼም ዛሬ ለመሄድ ብዙ ስትታገኝ ነበር። አሁን ደግሞ ምን ሰበብ ልታመጪውን? ሰበብ አይደለም፣ የሆስፒታሉን ካርድ አልያዝኩትም። እባክሽ እኔ እዚህ እጠብቅሻለሁ። ካርዱን ሄደሽ ታመጪልኛለሽ? ካርዱን ደግሞ ሳንይዝ ዶክተሩ ጋር መግባት አንችልም። እርግጠኛ ነሽ? አዎ ቦርሳዬ ውስጥ የከተቱት መስሎኝ ነበር። ተጠራጥሬ ሳየው ግን የለም። እሺ እዚህ ቁሚና ጠብቂኝ። እኔ ካርዱን ይዤልሽ እመጣለሁ። ሄሎ አብርሃም፣ የት ነው ያለከው? እኔማ የተቀጣጠርንበት ቦታ ቆሜ እየጠበኩሽ ነው። የት ነሽ? ችግር አለ፣ ብቻዬ መምጣት አልቻልኩም። ሄኖክ አብሬሽ ካልሄድኩ ብሎ ድርቅ ሲልብኝ እሱን አሳምኜ ሳስቀር ያቺ ተንከሲስ ከእሷ ጋር ነው የወጣ ነው። እና እውነት ሄዳሉ እንደዚህ የምትወሪው? ካርድ ረሳው ብዬ እሷን አስመልሻት ነው ሳትመጣ ቶሎ ብዬ ብሩን ላቀብልክ። ጥሩ፣ ያልሽኝ ቦታ ቆሜያለሁ። እዛ ሰፈር ጠብቅሻለሁ። ቶሎ ነይ። እሺ እሺ፣ አሁኑ መጣሁ። እሺ እንደሌላ ካርዱን አላስኩትም ስትኝ እኮ የሆነ ያሰብሽው ነገር እንዳለ ገብቶኝ ነበር። አሁን ብለሽ እኔን ከመንገድሽ ለማስወገድና ምርመራውን ለማምረጥ የፈጠርሽው ነገር ነው። እኔን እንደሞኛ አታለሽ አንቺ ከአብርሃም ጋር ልትገናኝ። ዛሬማ አታመልጭኝ። የትም ብትገቢ የትም ብትደበቂ ፈልጌ ያገኝሻለሁ። እግርሽን ተከትዬ የት እንደሄድሽና ምን እንደምትሰሪ አሁን እንደርስበታለሁ። ዛሬማ ይሄ የውሸት ድራማሽ ያበቃለታል። እንዴት ነሽ ሄቨንስ? አታስብ፣ በፍጹም ልታገኘኝ አችልም። እሷ ካርዱን ፍለጋ ስትሄድ ነው እኔ በሩጫ የመጣሁት። በጣም ጎበዝ፣ ጥሩ ዘዴ ነው የተጠቀምሽው። ያ ያሰብነውና ያቀርነው የውሸት ድራማ ይኸው በትክክል እየሰራ ነው። ግን ብሩን ይዘሽዋል? አዎ የገባውን ልቃንማ በደንብ ነው ማከብረው። ይሄ ሚስጥር ሁለታችን ማን ነው መቅረት ያለበት? ይሄ ካለ እኛ ሚስጥር ተደብቅ። ሄኖክ ምንም ነገር ሊጠረጥር አይችልም። አሁን ሳትመጣብሽ ሂጂ። ወይልካም ደሊላ። ቅድም እኮ ረጅም ሰዓት ቆሜ ስጠብቅሽ ቀራሽብኝ። ከዛ ሄድኩኝ። በጣም ይቅርታ ወንድሜ ሚስት፣ ካርዱን እኮ አጥቼው ነው። እውነት ነው፣ በጣም ስለደከመኝ ገብቼ እረፍት ላድርግ። ቆይ ከመግባትሽ በፊት አንድ ያዘጋጀሁት ሰርፕራይዝ አለ። ቆይ ትንሽ ጠብቂኝ።